መንሃጃችሁ በጣም አስተማማኝ የእናንተ የሰለፊዮች አቂዳችሁ መንሃጃችሁ በጣም አስተማማኝ ነበር። እኔ በሆነ ጉዳይ ሐራም ነው ሐላል ጭቅጭቅ ሰፈራችን ላይ ሲነሳ የእናንተን ጀማዓ የሚለውን ነው ውስጤ የሚቀበለው። በጥንካሬና በተግባር ከሌሎቹ አንጻር በጣም የተሻላችሁ ስለሆነ ከናንተ የምጠላው ነገር ሁለት ማግባት 3 ማግባት እንደ ቀላል ነገር አድርጋችሁ መጠቀማችሁ በጣም ይጨንቀኛል። ሸይኹል እስላም እብኑ ተይሚያ አንድም አላገቡም ትሉናላችሁ። እናንተ ግን 2 አግብታችሁ ስለ 2 አግብታችሁ ስለ 3 ታወራላችሁ። 3 አግብታችሁ ስለ 4 ታስባላችሁ። እኔ እናንተ ጋር እቀራለሁ መደረብ ስለማይፈቀድልኝ፣ ባሌን ግን ስለ እናንተ የ2 ዳዕዋ እንዲሰማብኝ አልፈልግም። መልስልኝ እንዳትዘለውና እንዳልቀየምህ አደራ። ይሄ ከቁርአን ያጋጨኝ የሆነ ከተሳሳትኩም አፈውት በሉ። ያው እቺ 2 መግባት ይሄ እኮ تعدد الزوجات شيء شرعه الله لعباده الله لباروቹ يكرسه مع القدرة وفيه مصالح كثيرة للزوجين للرجال وللنساء جميعا لوندم ለሴቱም ጥቅም አለ። ሸሪዓ ነው እንግዲህ አሁን ይሄ እኛ ጋር እንደ ሸሪዓ 2 ማግባት ሸሪዓው ፈቅዷል፣ ሐዲስም ፈቅዷል፣ ቁርአኑም ፈቅዷል። አዲስ አላመጣ ነው፣ አዲስ የመጣም አይደለም። እልቅ የሚሰጠው እርማት ምንድን ነው? ከተሰጠ 2 እርማቶች አሉ። አንደኛ ኢኮኖሚ ሳትችሉ የበለጠ ባሰ ነገር ውስጥ እንዳታስገቡ መን استطاع منكم الباءة فليتزوج ስለተባለ ኢኮኖሚ ሳይኖርህ አትግባ። 2ኛ 3ኛ አንድ እርማት። 2ኛ እርማት አድል ከለላችሁ ዱንያ ቢኖርህም አታግባ። አድል ከለለ ለምን إن خفتم ألا تعدلوا فواحدة نتبع عند بيتشا عادل ما تسطو كونه فتح كللاچو عند بيتشا تبلوا لنا بالنسبه ሁለቱ ሊታረም ይገባዋል። ሰውና አዎ ኢኮኖሚ ከለለ ብዙ እንደዚህ አይነት ውስጥ ገብተህ ውጥንቅጥ እንዲያታውጣ ለምን መሰለህ የምትከለከለው? ለምሳሌ ዛሂድ ብትሆን የሚመጡ ዛሂድ ቢሆኑ ችግር የለም ያለውን እያገኘን እንኖራለን እንደ ነብዩ ሚስቶች ሊሎች ይችላል። እንደዛ አይደለም። ጎረቤቶቻቸውን የሚያዩ ሴቶች ናቸው በአሁን ሰዓት አብዛኛው ሴት ይሄ አለበት። ስለዚህ ነገ ላይ ውጥንቅጥህን ስታወጣው ወይ 3ቱንም ትፈታለህ ወይ ልጆችህን አትበትናለህ ወይ ደግሞ ሁሉንም አልፈታም ወንድ ነሽ ብለህ በሆነ ሀገር ትደበቃለህ። ጅማ ትገባለህ ከጃማ። ይሄ ነገር የሚመጣ ከሆነ አለበለዚያ ግን ማግባት የሚባለውን ነገር አታጠልሹት። ላሂ አለይክ እስኪ እህቴ ስሚ ሸይኹል እስላም አንድም አላገቡም ብለን መከረናል። ያንቺ ባል እስኪ እንደ ሸይኹል እስላም ይሁን ይፍታሽና ይተውሽ አንቺንም አይመከርም። ባልሽ እንደዚህ ይሄንን ነገር እንዳይሰማብሽ ቅናት የመነጨ ነው ያለ ነው። እንግዲህ እንደ ቅናት ያለ ነው መቅናት ያለ ነው። ቅናት ግን ቅጥ እንዳያጣ፣ ቅናት ገደብ እንዳይዘኝ፣ ቅናት አልፎ እንዳይሄድ። ይሄ ደግሞ የኛ የሰለፊዮች ሞኖፖሊ አይደለም። ለማንኛውም አካል ውስጥ አለ። 2 የሚያገባ ጀምዕዮችም ውስጥ አለ፣ ዋልዮችም ውስጥ አለ፣ ሱፊያም ውስጥ አለ፣ ሁሉም ውስጥ ነው ያለው። የሰለፊዮች አይደለም። ምናልባት የሰለፊዮች በዛ ከሆነ መብዛቱ ማሻአላህ ባረከላሁ ፊኩም አላህ ይጨምርላችሁ። ይሄንን ነው የምለው። ነገር ግን እነዛን 2 እርማቶች እንዳትተው። አንደኛ አድል፣ 2ኛ ኢኮኖሚ። እነዚህ 2ቱ ነገራቶች እንዳይበጠብጧቸው፣ እንዳይበጠበጥ ትርምስ እንዳይፈጠር፣ ህይወትን ምስቅልቅሉን እንዳይወጣ ይሄን ማለት ነው። አለበለዚያ ይሄን ተዓዱድን የምትጠሉ እህቶች ጠንቀቅ በሉ። ለራሳችሁ ነው፣ እኔ ለራሳችሁ ነው። ጠንቀቅ በሉ። ጥላቻው አሁን ቀጥታ የማትከፍሩበት ምክንያት ለምንድን ነው? እናንተ ቀጥታ አይደለም ጥላቻችሁ። እንደው 2 ለምን ተፈቀደ አቦ ለምን ይፈቀዳል ብላችሁ የተቃወሙ ቢሆን ተከፍሩ ነበር። ግን እኔ አልችልም ነው
ይህ አልችልም ግን በቅሎ አረሙ ጋሮ አፍርቶ የአረም በስቶ ያው እቺ ቁርአን አያ ማለት ደረጃ ሊያደርስሽ ይችላል። ተጠንቀቁ ብያለሁ። ይሄን ተጠንቀቁ። ይሄንን ማወቅ የፈለጋችሁ የኢማም ኢብኑ ባዝ የተወሰነች በዚች ላይ የተናገሯት አሉ። ተጠንቀቁ ነው የሚሉት ሴቶች። ተጠንቀቁ። ይሄ መንደርደር ተዓዱድን የመጥላት መንደርደር የአውሮፓዎች መንገድ ነው። ሌላ ደግሞ ቁርአንን ወደ መቃወም የሚወስድበት አጋጣሚ ስላለ መቅናት ራሱን የቻለ ነው። ነገር ግን ይሄንን ማፍለስ በጣም በጣም አደጋ ውስጥ ስለሚከት ማለት ነው። ባረከላሁ ፊክ። በዚህ አለበለዚያ እርማትን እንቀበላለን። መቀበል አለበት ማንኛውም። እኛ መካከል ላይ አንድ ነገር ያዙ። ሁለት አግብቶ ሁለቱንም የሚተው፣ ሶስት አግብቶ ሶስቱንም የሚበትን፣ ያላቅሙ ገብቶ ትብርቅርቁን ያወጣ፣ የሴቶችን ህይወት አደጋ ላይ የጣለ፣ ወልዶላት መንገድ ላይ ሳሙና ይዛ እንድትቀመጥ፣ መንገድ ላይ የሆነ ጎመን ዘር ይዛ እንድትቀመጥ ያደረገ ብዙ ጥቁር በግ አለ። ይህንን ማስተካከል አንችልም። እኛ እኮ ሰዎች ምንም በምን አቅም የለን ተቅላ ከማለት ውጭ ምን አለ። በተደጋጋሚ ተናግሬያለሁ። ይሄንን ማድረግ ይሄ በእኛ ብቻ አይደለም፣ በሁሉም ጊዜ ያለ ነው። ሁሉም ሀገር ያለ ነው። ሁሉም ቦታ ሁሉም መንሃጅ ውስጥ ያለ ነው። እኛም ውስጥ እንደዚህ አይነት ሰዎች ይኖራሉ። የምንቆጣው እንቆጣለን። ታው አትፍታ። የሚያገባ ከሆነ ያማክረኛል። ወንድሜ ሁለተኛ ላገባ ነው። አይ ባለቤትህ በጣም ከባድ ናት ብለዋል። ስለዚህ ምን ያክል ትችለዋለህ? እመከራለሁ ወንድሜ። ታው ነው የምለው። ብዙ ጊዜ እኔ አግባ የሆነ ቅስቀሳ አዋጅ ማውጅም ይመስለዋል። በቃ ሁለት አግባ እያዳለ ሁለት ስንት ነው አንተ ያለ ሁለት እስካሁን ሶስተኛ ሳትጀምር እያልኩ እያንዳንዱን ማወግዝ ኃይለኛ ቅስቀሳ የምቀሰቅስም ይመስላቸዋል። ላ ስርዓቱን ጠብቀህ ሁኔታውን ጠብቀህ ሸሪዓ ነው አግባ ብታገባ ደስ ይለኛል። ችግር አለው? ሚስቴ ትቃወማ ትቃወማ ሳይንታል እንደ ትቃወማለች አትቃወምም? ና አግባ እስኪ ጀግሽ ልዳር። እንደዚህ አይነት ሴቶች የትና የት ሀገር እንደሚኖሩም አላሁ አለም። እንደዚህ አይነት ሴት አገኛለሁ ብለህ የምትጠብቅም ከሆነ እኔ እንጃ። ነገር ግን እነዚህን ስርዓቶች ያዛቸው ሸሪዓ በፈቀደልን። አለበለዚያ እህቶቻችሁ ያሉ ለምን ብቻሽን ትይዣለሽ አንቺ? በቃ እህትሽ ትምጣ። የሁለት እህቶች ሶስት እህቶች አሉ አንቺ ጋር መካፈል ያለባቸው። ስንት አሉ ትዳር አጥተው የሚንከራተቱ እንዴ የሆነ እንደ ሰው ባገባኝ የሚሉ እንኳን እንደ አጥተው ማለት ነው። እንደ በቃ ሰዋዊ ቅርጽ ይኖረው ሀታ ዲንን እንኳን ሸርጥ ማድረግ ያቃታቸዋሉ የተፈተሩ ስንት አሉ። በቃ እህቶች ይሰተር ይበሉ፣ ሌላ እህት ትሰተር። ምን ችግር አለው? ምን መጣ? ከአይሻ ትበልጭ፣ ከመይሙና ከኡሙ ሰለማ ትበልጭ፣ ከዘይነብ ወይ ከሶፍያ የበለጥሽ አይደለሽ። እንደዚህ አይነት ነገር የለም። ይህ አግባብ ያገባ ጀዛከላህ ነው የምለው። ባረከላሁ ለኩማ ወባረከ አለይኩማ ወጀመዐ በይነኩማ ፊ ኸይር ነው የምለው። ይሄን በደንብ ማለት ነው። ሸሪዓ እንደ ቁርአን እኮ ነው። አይሆን ምክሩን እንመክራለን። የሚወቀሰው ይሄን ያዙ እናንተ። አንድ ነገር ሴቶች ጋር ምስጋና ይኖራል። ሀታ ራሱ በዚህ በትዳር የተነሳ ሀታ ከመናሀጅ ልታስወጣ ትችላለህ። ሁለተኛ ካገባህባት ምን ትላለች? አንተም ብሎ ሰለፊ አሁን አንተ ሰለፊ ነህ ትላለች። ሌላ ጊዜ የማታስወጣውን እኮ ነው ከመናሀጅ። ሌላ ጊዜ የሆነ አካል ታገባዋለች። ወደ ጀምዕይ ቀረብ ያለ ወደ ኢኽዋን ቀረብ ያለ ዘጭ ብላ ትገባለች። ልክ ሲያገባባት ነው ከመናሀጅ የምታስወጣው። ትዳሯ ነው እሷ መናሀጇ። እንደዚህ አይነት እልህ ውስጥ አትግባ። እንደው በአድል ደግሞ አድላውን ሸርጥ ነው። አድል ቢቀድር መስተጣ በሚችለው ልክ ነው። አድልን ገይረል አድል ልታደርጉ ትችላላችሁ ከፈለጋችሁ። በቃ ከፈለጋችሁ እሷን እንዲያድጋል እኔ እንደዛ አላደረክም። ይሄንን በደንብ አድርጋችሁ ከወጠራችሁት አድሉን ራሱ አድል እንዳይሆን እስቲጧውን ራሱ የሚቻለውን አምጣ ብላችሁ እንዳይችልም ማድረግ ትችላላችሁ። ይህን አድርጋል በወቀሳ በከሰሳ ገይረል አድልን ልታስመስሉ ትችላላችሁ። ይህ ውስጣችሁ ያለ ቀስቃሹ ነገር ነው። እኛ ይህን አይደለም መመልከት ያለብን። ወንዶች ደግሞ ይህን አትመልከት። አንተ በሸሪዓው አንጻር በትክክል እያስተዳደርኩ ነው በቃ ይህንን ሸሪዓ ጋር መስል እሷ ጋር የለም። እሷ በምትጮህበት ልክ አትሄድ በዛ ባረከላሁ ፊክ። ስለዚህ እኔ ሁለት አግባ ሶስት አግባ ብዬ እኔ ቅስቀሳ አልገባውም። ነገር ግን ይበረታታል። ሸሪዓ ነው። ባረከላሁ ፊክ። አቂዳን ይዘሻል ከኛ ጋር አቂዳን ፏብለሽ ይዘሻል። መንሃጅን ፏብለሽ ይዘሻል። አንድ ነገር ሐላልና ሐራም ሰፈራችን ላይ ራሱ ጭቅጭቅ ሲነሳ ልብ ረፍት የሚያገኘው እናንተ የተናገራችሁትን ጠይቄ ነው። በዚህኛው መረፍ ይሄ ነው ትክክል። ሁለት ማግባት ሶስት ማግባት አራት ማግባት ሱና ነው።
መልካም ነው፣ የሚበረታታ ነው፣ ቁርአን ላይ የተፈቀደ ነው፣ ጥሩ ነው። እህቶችን ከመጥፎ ነገር ማዳን ሰበብም የሚሆን ስለሆነ ማለት ነው። በዚህ መልክ ነው ምን ይዘው ባረከላሁ ጥሩ ነው፣ መልካም ነው ነው የምላችሁ። መልካም ነው፣ የሚበረታታ ነው። ከምን አንጻር ነው መልካም ነው ማለት? ሴቶችን ከአደጋ ላይ ማዳን ሐታ ራሱ ኢማም ኢብኑ ባዝ ረሂመሁላህ ተዓላ ይገልጻሉ። ይሄን ተዓዱድን በተመለከተ منها أن الرجل قد لا تعفو المرأة عندي الواحدة عندي ሴት ራሱ ላትበቃው ትችላለች። ለምን قد يكون كثير الشهوة شهوة የበዛ شديد الشهوة شهوة ብርቱ የሆነ ሰው አለ። አንድ ሴት ላትበቃው ትችላለች። ሁለት ማግባት አለበት፣ ሶስት ማግባት አለበት ያስፈልገዋል። አንድ ከስሜት አንፃር፣ ሁለተኛ ما في التمتع بالأربع من قضاء الوطر አንዳንዱም ደግሞ ተመልከቱ ተመቶ ላይ ስትመለከት አንዱ ዋጋ የማያገኘው ሌላ ዋጋ ሊያገኝ ይችላል። ይህም አንድ ራሱ እንዲያገባ የሚገፋፋው የሚፈቀድለት ነው። ومن ذلك إعفاف الناس فإنه ليس كل امرأة تجد رجلا وحده አንድ ሰው ብቻ አንድ ሴት አንድ ወንድ ለአንድ ሴት አንዲት ሔዋን ለአንድ አደም አንዲት ሔዋን ለአንድ አደም አንዲት ሔዋን እየተባለ የሌሎችን አምጥቶ ውስጥ ማስገባት አይሆንም። ለምን? ወንዶች የሚያንሱበት ሴቶች የሚበዙበት አጋጣሚ አለ። በተለይ በጦርነት ጊዜ ይላሉ። በጦርነት ጊዜ የዛን ጊዜ ሴቶች ይበዛሉ። ሴቶቹ ወደ ሐራም ቅምጥ ነው የሚሆኑት ለሌሎች። ያ እንዳይሆኑብን ስንት እህቶች አሉ፣ ሰለፈኞች አሉ፣ ሰለፈኝ እህቶች አሉ። አዎ ሁሉም ወንድ ትዳር ይዞ ሁለተኛ ነው የሚጠበቀው። ያግባ ምን ሆነች? ومن المصالح أيضا الكثيرة الأولاد ልጅ መውለድ ነብዩ አለይሂ ሰላቱ ወሰለም ምን አሉ? ተዘወጁ الودود الودود فإني مكثر بكم الأمم يوم القيامة ብለዋል። የምትወዱት ወላድ እየመረጣችሁ አግቡ፣ ያጋቡ፣ ተዋለዱ يوم القيامة በእናንተ ወዳደራለሁ ብለዋል ነብዩ አለይሂ ሰላቱ ወሰለም። ይሄ ሁሉ ወደ ሁለተኛ ማግባት የሚቀሰቅስ ነው ብለው ሸይኹ ተናግረዋል። ባረከላሁ ፊኩም። ስለዚህ የሚበረታታው እኛ ባጠፋነው ጥፋት መጠላት የለበትም። አላህን ፍራ። አንተ ወንድ ቢጤ የማይገባ ዝም ብለህ እየገባህ የምትወጣ አንተ ነህ። እንግዲህ ይኸው ሌሎች ወንድሞች ብርቱዎቹ ሁለት እንዳያገቡ ተመልከት። ምን አይነት እንደለቀቅባቸው ይሄ ሁሉ አንተ ነህ ሰበቡ። እማትችለውን ታገባለህ፣ ታጣላለህ፣ ትራበሻለህ፣ በቃ ሂጅልኝ ትላለህ፣ ትገላገላታለህ፣ ወይ የሆነ ጥፋት ታጠፋለህ። እዛም በኋላ በቃ ወቀሰው ይሄ ይህች እህታችን አሁን ሁለትን ምናልባት ላትቃወም ትችላለች። እንግዲህ ሁለት የሚለው ነው ሸሪዓው ስለሆነ ማለት ነው። ነገር ግን የእናንተ የምትለው ይሄ ጥፋት የሚባል ነገር ካለ አዎ ካለ ምናልባት አሁን እኛ ጋር እኔ እከሌ ብለው የሚሰጡ የለም። ሁለት አግብታችሁ ትፈታላችሁ። እስኪ ማን አግብቶ ማንን ፈታ? እንዴት ተደርጎ ይህንን አሁን ለምን ተፈታ ደግሞ አንልም። ሁለተኛ ገባባት ፍታኝ አለችው፣ መቋቋም አልቻለችም፣ ፈታት። ከአቅም በላይ ከሆነ እኮ መፋታት ያለ ነው። ባይሆን መጀመሪያ ሳታረጋግጥ አታግባ የሚለው ወቀሳ